السلام عليكم ورحمة الله وبركاته. دنا يتكبراتشي زينب ندرس يوتيوب channel ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። ኢትዮጵያ ሀገራችንን ሰላም ያድርግልን እያልኩኝ እንግዲህ ትናንትና ቃል በገባሁላችሁ መሰረት ማለት ነው የአይመኒታን ሰርግ ሙሉ ቪዲዮ ይዤላችሁ መጣለሁኝ ብዬ ቃል ገብቼላችሁ ነበር። በቃሌ መሰረት እነሆ ተከስቻለሁኝ። ቪዲዮን በላይክ ጀምሩ። ከዛ በፊት ግን አንድ ነገር ልነግራችሁ የምፈልገው ምንድነው ትናንትና በግምት አታውሪ ለምን ተዋሻለሽ ምናምን ስትሉኝ ነበር። ሚፍታህኬና ሪዲዋን ሀያቱ የአይመኒታ አንደኛና ሁለተኛ ሚዜ እንደነበሩ ወይንም እንደሚሆኑ ነግሬያችሁ ነበር እና ያ ደግሞ አይታችኋል እንትና ላይ ጣፋይ ስሙ በሚፍታህ ላይ ተለቆ አይታችኋል። እኔም ጋር አሉ ሁሉንም ፕሮግራም አሳያችኋለሁ ማለት ነው። እናንተ ግን እንደዛ ማለት አልነበረባችሁም። እኔ ውሸት አላወራም። ከዚህ በኋላ እኔ የምላችሁን ማመን አለባችሁ ማለት ነው። እና አንዳንዶቻችሁ ቪዲዮውን ከማስገባቴ በፊት የሰርጉን ሙሉ ቪዲዮ ከማስገባቴ በፊት አንዳንዶቻችሁ አስተያየት ትሰጣላችሁ ማለት አብረው አንድ ላይ ከርመው አሁን ላይ ድግስ መደገሱ አሁን ላይ ሰርግ ማድረጋቸው አግባብ ነው ወይ ምናምን እያላችሁ ነበር። አዎ አግባብ ላይሆን ይችላል፣ ግን ምንድነው ፍላጎታቸው ከሆነ መብታቸው ነው። እኔ እስከሚመስለኝ ድረስ መብታቸው ነው። በርግጥ በዚህ በኑሮ ውድነት ስንት ተራባለ ምናምን ስትሉ ነበር። እናንተም ትክክል ናችሁ። ግን ደግሞ ከባለቤቱ ያወቀ ቡዳ ነው ይላል አማራ ሲተርትና ይሄንን ነገር እና ምን ለማለት ፈልጌ ነው የሰው መብት አትጋፈፉ። እነሱ እንደፈለጉ መደገስ ይችላሉ። በርግጥ ከተለያዩ ኸይር ድርጅቶች ጋር ከባቡል ኸይር ጋር ከተለያዩ እንትኖች ጋር ቢያሳልፉ አሪፍ ነበር። እንግዲህ የነሱ ፍላጎትና የነሱ ፈቃድ ደግሞ ይሄ ስለሆነ የራሳቸው መብት ለራሳቸው እንተውላቸው ማለት እወዳለሁኝ። ከዛ በመቀጠል ሁላችሁ መልካም ምኞታችሁን ግለጹላቸው። አላህ ልጅ ይወፍቃቸው። ይሄን እያላችሁ ዱአ አድርጉላቸው እና ወደ ሙሉ ቪዲዮ እንሄዳለን። እንግዲህ አላህ Subhanahu Wa Ta'ala ያማረ የሰመረ ትዳር ያድርግላቸው። እናንተንም አላህ እንደነሱ አይነት እድል ይወፍቃችሁ ማለት ነው። እና ወደ ቪዲዮ እንሄዳለን። አሁን ወደ ቪዲዮ እንሄዳለን። ስታና የሂክማ ሰርግ ከብዙ ጥቂቱ ይሄንን ይመስል ነበር። እንግዲህ የተላከልኝ ቪዲዮ እየወረደ አይደለም፣ በጣም ረጅም ቪዲዮ ስለሆነ እስካሁን እንትን አላለልኝም፣ ግን በጥቂቱ ቀንጨብ አድርጌ አሳይቻችኋለሁ። ቀጣይ ደግሞ ሲወርድ ሙሉ ቪዲዮውን እንደመልክላችሁ ቃል ገባለሁኝ። በዚህ አጋጣሚ በጣም ያማረና እጅግ በጣም ድምቅ ያለ ሰርግ ነው። ቢገርማችሁ ዩቲዩበሮች በሙሉ ተሰብስበዋል። ሀታ አቡ አሚራ አልቀረም፣ ከሳውዲ ኢትዮጵያ ሄዷል ማለት ነው ለሰርጉ። እንግዲህ ያየነው እንደዛ ነው።
ሚዜዎቹም በጣም ፕሮቶኮላቸውን የጠበቁ ናቸው። እነ ሚፍታህኪ እነ ሪድዋን እነ ሰዓዳ ያሊ ሚስት ማለት ነው። አሊ ሚዜ ነው። እንደገና እኔ ነግሬያችሁ ነበር በቀደም ለታ ትናንትና ማለት ነው። እና እኔ አልተሳሳትኩም በነገርኳችሁ መሰረት እንግዲህ ሚፍታህና ሪድዋን ሚዜ ሆነው አይታችኋል። ቪዲዮ ደግሞ ሲወርድልኝ ሙሉ ፕሮግራሙን ለእናንተ ለቅላችኋለሁ። ለጊዜው እንግዲህ ይህንን ቀን ጨባ አድርጌ አሳይቻችኋለሁኝ። ያው እንድታምኑ ብዬ ነው። እኔ እናንተ እንድታምኑ ማላደርገው የለኝም፣ ማልቆፍረው ጉድጓድ የለኝምና ለሁለቱ ጥንዶችም እንግዲህ መልካም ምኞታችሁን ግለጹላቸው። አላህ Subhanahu Ta'ala ትዳራቸውን ዘላቂ ያድርግላቸው። እናንተንም ከስደት ገብታችሁ ሀገራችሁ በትዳር የምትወፈቁ አላህ ያድርጋችሁ። እና ደግሞ ለምንድነው እስከዛሬ አብረው ተቀምጠው አሁን ሰርግ የሚደግሱት ምናምን ለተቸገረ ያበሉም ወይ ምናምን እያላችሁ ትገኛላችሁ። ያን እናንተ ትክክል ናችሁ፣ ግን ደግሞ የነሱ ፍላጎት እንደዛ ከሆነ የነሱንም ፍላጎት ማክበር አለብን። ሴት ልጅ ቬሎ ለብሳ መታየት ትፈልጋለች። ሴት ልጅ በሰርግ ተደግሶ እንድታገባ ትፈልጋለች። ይሄን ደግሞ እንትን ማለት አለብን ብዬ አስባለሁ። ይሄን ማገናዘብ አለብን ብዬ አስባለሁኝ። እነሱንም ተረዷቸው። ይሄ ዓለማቸው ነው። ባለፈው ኒካ ነው ያሰሩት፣ አሁን ደግሞ ሰርግ ነው። በቃ አብረው መኖሩም ችግር የለውም፣ ሐላል ነው። ሐላል ስለሆነ የነሱ አብረው መኖር ያሁን ላይ መደገሱ ምንም እኛ ሊያስጨንቀን አይችልም ብዬ አምናለሁኝ። እናንተ መልካም ምኞታችሁን ግለጹላቸው። እንኳን ደስ ያላችሁ፣ ውለዱ፣ ክበዱ በሏቸው። ሌላ መጥፎ ቃል አትናገሩ። ምክንያቱም አይመን ማለት ለኛ በተለይ ስደት ላይ ያለ ነው ብዙ ነገር የዋለልን ወንድማችን ባለውለታችን ነው ማለት ነውና እኔ በጣም ደስ ብሎኛል። ትዳራቸውን አላህ ያዝልቅላቸው ማለት እወዳለሁኝ። እና ባረከላሁ ለኩም ያላችሁ አጨብጭቡ እንደኔ ማለት ነው።